ሰላም እንዴት ናችሁ ተማሪዎች? ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ማቴማቲክስ ፎር ማኔጅመንትን ይዤላችሁ የመጣሁት እና እነዚህን ጥያቄ ከሰራችሁ ኤ ፕላስ ታመጣላችሁ እና አሪፍ አሪፍ ጥያቄዎች ስለሆኑ እስከ ቪዲዮ መጨረሻ አብራችሁን ቆዩ እና መጀመሪያ ጥያቄዎችን ከመስራታችን በፊት በየዩኒት ነው የምንከፋፍላቸው። ይህን የምናደርገውም ይበልጥ አሪፍ እንዲሆን ለመረዳት እንዲመቻችሁ ነው እና የመጀመሪያው ዩኒት ላይ ያለው ምንድን ነው? ሊኒየር ኢኩዌሽን ኤንድ ዜር አፕሊኬሽን የሚል ነው እና በዚህ ዩኒት ውስጥ የሚካተተው ምንድን ነው? እንደምታውቁ ሊኒየር ኢኩዌሽን ፎርሙላው ዋይ ኢዝ ኢኳልስ ቱ ኤምኤክስ ፕላስ ቢ ነው እና ዲግሪ ዋን ሲሆን ሊኒየር ይባላል እና ይህንን ሊኒየር ኢኩዌሽን የምመሰረትባቸው ሶስት አይነት ዌዎች አሉ። አንደኛው ስሎፕ ኢንተርሴፕት ተሰጥቶን ኢኩዌሽኑን እንድናወጣ ልንደረግ እንችላለን። ሁለተኛ ስሎፕ ፖይንት ፎርም የሚባል አለ። አንደኛው ፖይንት ትሰጠንና ከስሎፑ ጋራ ከሱ ላይ ምንድነው ኢኩዌሽን እንድናወጣ ልንጠየቅ እንችላለን። ሶስተኛው ደግሞ ምንድነው ቱ ፖይንት ፎርም ነው። ሁለት ፖይንቶች ይሰጡናል። ከዛ እነዛ ሁለት ፖይንቶች ከተሰጡን ወዲያ ምንድነው መጀመሪያ ስሎፕ ፈልገን ከዛ የኢኩዌሽኑ እንድናወጣ ልንደረግ እንችላለን። ስለዚህ እነዚህ ሶስቶቹን ዌይ ተጠቅመን ሊኒየር ኢኩዌሽንን ፎርም እናደርጋለን ነው እና እንዴት ነው የሚለውን በጥያቄዎቹ እንሰራለን። ሌላኛው ደግሞ በዚህ ዩኒት ላይ የሚካተተው ምንድነው የሊኒየር ኢኩዌሽን አፕሊኬሽኑ ምን ይመስላል ነው። በሪል ላይፍ ላይ ያለውን አፕሊኬሽን ስናይ ከኮስት አንጻር ነው የምንመለከተው። እዚህ ጋር ቶታል ኮስት ማለት ደግሞ እንደምታውቁት ምንድነው ቫሪያብል ኮስት ፕላስ ፊክስድ ኮስት ነው። ቫሪያብል ኮስት ላይ ዩኒት ቫሪያብል ኮስቱን በዩኒት ኳንቲቲ አብስተን ነው የምናገኛት ቫሪያብል ኮስቷን። ከዛ ፊክስድ ኮስቱ ላይ እንደምራለን። ሌላ ደግሞ ምን አለ? ቶታል ረቨኑ አለ። ቶታል ረቨኑ ማለት ደግሞ ፕራይስ ታይምስ ኳንቲቲ ነው። ከዛ ሶስተኛው ቀጣው ምንድነው? ፕሮፊት ነው። ፕሮፊት ማለት ደግሞ ቶታል ረቨኑ ላይ ቶታል ኮስታችንን ቀንሰን የምናገኘው ነገር ምን ይሆናል? ትርፍ ይባላል። እና ቀጣው ደግሞ እዚህ ላይ ዩኒት ላይ የሚኖር ምንድነው? ኳንቲቲ ነው። ኳንቲቲ በማንኛውም ሌቭል ላይ ከሆነ የተጠየቃችሁት ኤኒ ሌቭል ኦፍ ኳንቲቲ ስንፈልግ ፊክስድ ኮስት ፕላስ ኦር ማይነስ ፕሮፊት ኦቨር ፒ ማይነስ ቪ አድርገን ነው የምንሰራው። ፒ ማለት ፕራይስ ነው። ቪ ደግሞ ዩኒት ቫሪያብል ኮስታችን ነች ነው። ስለዚህ በማንኛውም ሌቭል ላይ ኳንቲቲ እንፈልጉ ከተበላችሁ ይህን ፎርሙላ ትጠቀማላችሁ። ግን ብዛት የሚጠይቀው ምንድነው? ብሬክ ኢቭን አናላይሲስ ነው። ብሬክ ኢቭን አናላይሲስ ማለት ኮስትና ረቨኗችን እኩል የሚሆንበት ወይም ትርፍ የሌለበት ፖይንት ነው እና እሷን ነው ብዛት እዚህ ዩኒት ላይ የሚጠየቀው። እሷን ለማግኘት ደግሞ ምንድነው ሁለት ኬዞች አሉ። አንደኛ በማኑፋክቸሪንግ ካምፓኒ ሲሰራ አለ። ሁለተኛ ደግሞ በሪቴል ወይም መርቻንዳይዝ ቢዝነስ ላይ አለ እና መጀመሪያው ላይ ስናይ ማኑፋክቸሪንግ ካምፓኒ ላይ ከሆነ ብሬክ ኢቭን አናላይሱ ማለት ቶታል ረቨኑ እና ቶታል ኮስቱ እኩል የሚሆንበት ማለት ነው። ስለዚህ ይችን ፖይንት ምንድነች? ብሬክ ኢቭን ኳንቲቲ ትባላለች ማለት ነው። እሷን ደግሞ የምናገኘው ምንድነው? ፊክስድ ኮስት ኦቨር ፕራይስ ማይነት ቫሪያብል ኮስት አድርገን ነው ዩኒት ቫሪያብል ኮስት አድርገን ነው የምናገኘው ማለት ነው። ይሄ ለምን ሲሆን ነው? ለማኑፋክቸሪንግ ማለት ነው። ሁለተኛው ደግሞ ምንድነው? ምክንያቱም እዚህ ጋር ማኑፋክቸሪንግ ማለት አምራች ስለሆነ ምን ያህል ኳንቲቲ ባመርት ነው ወጪን ከቨር ማድረገው ብሎ ነው የሚያስበው። ከዛ እዛች ፖይንት ላይ ከደረሰ ወዲያ ወጪውና ገቢውን እኩል የሚያደርግበት ፖይንት አለ። ከዛ በላይ ያገኘው ምን ይባላል? ትርፍ ስለሚሆንለት ማለት ነው። ከዛ ብሬክ ኢቭንን መፈለግ ያስፈለገው ለዛ ነው። ሁለተኛው ደግሞ ለሪቴል ወይም ለመርቻንዳይዝ ቢዝነስ ከሆነ ብሬክ ኢቭን ሴልስ ቮሊዩም ነው የምንፈልገው። ምክንያቱም እዚህ ጋር መሸጥ ስለሆነ ምን ያህል ብሸጥ ነው ወጪን የምሸፍነው ነው ብለው የሚያስቡ። ስለዚህ ብሬክ ኢቭን ሴልስ ቮሊዩማቸው ከሆነ የምንፈልገው ምንድን ነው? ቢ ኦቨር ዋን ማይነስ ኤም አድርገን ነው የምንሰራው። ቢ ማለት ፊክስድ ኮስታችን ነው። ፊክስድ ኮስታችንን ዋን ማይነስ ኤም አድርገን ነው። ኤም ማለት ምንድነች? የተለያዩ ወጪዎችን ነው። ኮስት ኦፍ ጉድ ሶልድ፣ አድቨርታይዝመንት ኤክስፔንስ፣ ኮሚሽን ኤክስፔንስ ምናምን እያለን ወጪዎቻችንን ከአንድ ላይ ቀንሰን ለፊክስድ ኮስቱ ስናካፍል ብሬክ ኢቭን ሴልስ ቮሊዩም እናገኛለን ማለት ነው። እና ሌላ ደግሞ እዚህ ጋር ሴልስ ረቨኑ አት ኤኒ ሌቭል ከተጠየቅን ቢ ፕላስ ኦር ማይነስ ፕሮፊት ኦቨር ዋን ማይነስ ኤም አድርገን እንሰራለን ማለት ነው። ስለዚህ በዚህ ዩኒት ላይ የሚካተቱ ኮንሰፕቶች እነዚህ ናቸው እና እነዚህን በጥያቄዎች እንሰራቸዋለን። ስለዚህ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ወደ ጥያቄው እንግባ። እሺ ኩዌስችን ነምበር 1 ላይ ስንመጣ ሰፖዝ ደ ሴት አፕ ኦር ፊክስድ ኮስት ፎር ኢስታብሊሽንግ አን አውቶሞቢል ማኑፋክቸሪንግ ካምፓኒ ኢዝ ብር 4 ሚሊዮን after the company is established its cost birr 5,000 to produce a single automobile. If the fixed cost is represented by letter Y, A, write equation of this relationship in slope intercept form ነው የሚለው። እሺ እዚህ ጋር ስንመለከት ምንድነው አሁን የሊኒየርን አፕሊኬሽኑን እያየን ነው። ቦርድ ፕሮብሌም ሲመጣ ምን ይመስላል የሚለውን ነው እና እዚህ ጋር ምንድነው 4 ሚሊዮን ተሰጥቷል። 4 ሚሊዮን ምንድነው? ፊክስድ ኮስት ነው። ስለዚህ ኢኩዌሽናችን ፎርሙላው ምንድነው? y = mx + b ነው። ስለዚህ b ነች፣ እንደ b ነው ፊክስድ ኮስት የምንወስደው 4 ሚሊዮንም ማለት ነው። 5000 ደግሞ ምንድነው እዚህ ጋር የተሰጠው
ኮስት ነች ሲንግል አውቶሞቢል ለማምረት የምናወጣት ማለት ነው። ስለዚህ ይቺ ምናችን ነች ስሎፓችን ነች። ስለዚህ 5000 ኤክስ ፕላስ 4 ሚሊየን ይሆናል ማለት ነው ምናችን ኮስት ኢኩዌሽናችን። ስለዚህ አሁን እዚህ ጋር ምን ተሰጥቶናል ማለት ነው? ስሎፕ እና ኢንተርሴፕታችን ተሰጥቶን እንዴት ነው ኢኩዌሽን ድራይቭ የምናደርገውን አየን ማለት ነው። ስለዚህ ለኤ መልሳችን ምንድነው? ዋይ ኢዝ ኢኳልስ ቱ 5000 ኤክስ ፕላስ 4 ሚሊየን ይሆናል ማለት ነው። ከዛ ቢ ላይ ስንመጣ ስቴት ደ ስሎፕ ኤንድ ደ ኢንተርሴፕት ኦፍ ዲስ ነምበር ነው የሚለው። ስሎፑን ኢንተርፕሬት አድርግ ነው። ስሎፑ ስንት ነው ብለን 5 ሚሊዮን ነው። 5 ሚሊዮን ምንድን ነው ሚኒንጉ በዚህ አገባብ ብለ ነው የተጠየቅ ነው። ስለዚህ 5 ሚሊዮን ማለት ምንድን ነው? 5000 ምንድን ነው? አዲሽናል ኮስት ኢንካር ፎር ኢች አዲሽናል አውቶሞቢል ፕሮዲስ ነው። እና ይሄ ካምፓኒ ምንድነው አውቶሞቢል ነው የሚያመርተው። ስለዚህ አንድ ተጨማሪ አውቶሞቢል ባመረተ ቁጥር 5000 ብር ተጨማሪ ወጪ አለበት ከፊክስድ ኮስቱ በተጨማሪ ከ4 ሚሊዮኑ በተጨማሪ ማለት ነው። እሺ ስለዚህ ይሄ ነው ማለት ነው ኢንተርፕሬቴሽኑ። ሲ ላይ ስንመጣ ስቴት ደ ዋይ ኢንተርሴፕት ኦፍ ደ ላይን ኤንድ ኢንተርፕሬት ደ ነምበር ነው የሚለው። እሺ ዋይ ኢንተርሴፕታችን ማለት ቢ ነው። ቢ ደግሞ ስንለው 4 ሚሊዮን ነው። ይሄ ደግሞ ምንድነው ነው የሚለው ይሄ የሚወክለው ምንድነው ቶታል ኮስታችን ነው። ይሄን ነው አውቶሞቢል ኢዝ ፕሮዲስድ ምንም አውቶሞቢል ሳናመርት የምናወጣው ወጪያችን ስንት ነው? 4 ሚሊዮን ወጪ አለብን ምንም አውቶሞቢል ሳይመረት ማለትም ኤክስ ዜሮ ሲሆን ኤክስ ዜሮ ሆነ ማለት 5000 ሲባዛ በዜሮ ዜሮ ያደርገዋል 4 ሚሊዮን ይቀራል። ስለዚህ ፊክስድ ኮስታችን ምንም ሳናመርት 4 ሚሊዮን ነው ማለት ነው። ሌላ አዲስ ነገር የለውም። እሺ ከዛ ወደ ኩዌሽን ነምበር 2 ስንመጣ ሊዋን ወንትስ ቱ ባይ ኤ ሚኒባስ ፎር ኤ ታክሲ ሰርቪስ አለ። ሊዋን የምትባል ሴትዮ ሚኒባስን ለታክሲ አገልግሎት ለመግዛት አሰበች ነው ፈለገች። ከዛ ደባስ ኮስት ብር 175 ሺህ ነው ለመግዛት የምታወጣው ዋናው ፊክስድ ኮስቱ ማለት 175 ሺህ ብር አወጣች። እሺ ኢን አዲሽን ሺ ዊል ኢንካር ብር 150 ፐር ዳይ when the operation is started። ስለዚህ $150 አይ ሚን ብር በየቀኑ ታወጣለች ለኦፐሬሽኑ። ስለዚህ ይችኛዋ ምንድነው ቫሪያብል ኮስቷ ነች። በየቀኑ 150 ለኦፐሬሽን ለጥገና የምታወጣው አለባት ማለት ነው። ስለዚህ if the total cost for the minibus represented by letter y ነው የሚለው። ስለዚህ ቶታል ኮስታችን በሌተር y ወከል ነው። ስለዚህ ኤ ላይ ምንድነው ራይት ዳት ኢኩዌሽን ኦፍ ዲስ ሪሌሽንሺፕ ኢን ስሎፕ ኢንተርሴፕት ፎርም ነው የሚለው። ስለዚህ y is equals to mx plus b ነው ብለናል። ስለዚህ y ያልነው ምንድነው ቶታል ኮስት is equals to ምን ማለት ነው? ይሄ ቫሪያብል ኮስት ፕላስ ፊክስድ ኮስት ነው ማለት ነው። ቫሪያብል ኮስት ደግሞ ምንድነው ብለናል? ቪሲ ያልናት ማለት ነች። አይ ሚን ዩኒት ቫሪያብሉን በኳንቲቲ ቪኪው ያልናት ማለት ነች። እሷን ለመግለጽ ነው እዚህ ጋር በቃ ሌላ አዲስ ነገር የለውም። ስለዚህ ኢኩዌሽናችን ምን ይሆናል ማለት ነው? y is equals to ስሎፓችን ስንት ነው? 150x ፕላስ 175,000 ይሆናል ማለት ነው ፊክስድ ኮስታችን። ስለዚህ አሁን ይሄ በስሎፕ ኢንተርሴፕት ፎርም ነው የተቀመጠው። አንድ ስሎፕ ተሰጠን፣ አንድ ኢንተርሴፕቱ ተሰጠን። ስለዚህ ኢኩዌሽንን መጻፍ ቀላል ነው ማለት ነው። በዚህ ወይ ይሆናል። እሺ ቢ ላይ ስንመጣ ስቴት ደ ስሎፕ ኤንድ ኢንተርፕሬት ዲስ ነምበር ነው። ስሎፓችን ስንት ነው? 150 ነው። 150 ማለት አዲሽናል ኮስት ኢንካር ፎር ኢች ዳይ ነው። በየቀኑ የሚዋጣው ተጨማሪ ወጪ ለኦፐሬሽን ስንት ነው? 150። ሲ ላይ ስንመጣ ስቴት ዋይ ኢንተርሴፕት ኤንድ ኢንተርሴፕት ኦፍ ደ ላይን ኤንድ ኢንተርፕሬት ደ ነምበር ነው የሚለው። ስለዚህ 175 ሺህ ማለት ነው ዋይ ኢንተርሴፕታችን። ይሄ ደግሞ የሚወክለው ምንድነው? ቶታል ኮስታችን ነው። ወይ እንደ ሚኒባስ ኢዝ ኖት ኦፕሬትድ አት ኦል ምንም ኦፕሬሽን ሳይጀምር የምናወጣው ወጪ ስንት ነው? 175 ሺህ ነው። አዲስ ነገር የለውም። ስለዚህ ይሄን ይመስላል ማለት ነው። ኩዌሽን ነምበር 3 ላይ ስንመጣ ኢፍ ኤ ላይን ሃዝ ስሎፕ ኦፍ -2 ኤንድ ኤክስ ኢንተርሴፕት ኦፍ 10 ነው ማለት ነው። ስለዚህ ኤክስ ኢንተርሴፕት 10 ማለት ኤክስ 10 ሲሆን ዋይ ምንድነው 0 የሚሆንባት ፖይንት ማለት ነው። ስለዚህ 10 0 የሚል አንድ ፖይንት አለ ማለት ነው። እሷ ነች ኤክስ ኢንተርሴፕት የምትባለው። ስለዚህ ኢኩዌሽኑን ነው የተጠየቅነው ኤ ላይ ራይት ደ ኢኩዌሽን ኦፍ ደ ላይን ነው። ስለዚህ ኢኩዌሽን ማለት y is equals to mx plus b ነው ብለናል። ስለዚህ ይቺ የተሰጠችንን 10 እና 0ን ኤክስ እና y ቦታ ተክቼ መጀመሪያ ማግኘት አለብኝ ቢን ኢኩዌሽናችን እንዲሟላ ማለት ነው። ስለዚህ ቢን ለማግኘት 0ን y ቦታ ተካለው 0 እኩል ነው -2 ኢንቱ ኤክስ ቦታ 10ን ተካለው ሲደመር ቢ ያደርጋለሁ ማለት ነው። ከዛ ቢ ስንት ይሆናል ማለት ነው? -2 በ10 -20 ይሆናል። ወደዛ ስንወስደው 20 ስለሚመጣ ቢ 20 መጣች ማለት ነው። ስለዚህ ኢኩዌሽናችን ባጭሩ ምን ሆነ ማለት ነው? ስሎፓችን -2 አለን -2x + 20 ይሆናል ማለት ነው። ስለዚህ ይሄኛው መልሳችን -2x + 20 ነው። ይሄ የሚያሳየው ምንድነው? ስሎፕ እና ፖይንት ተሰጥቶ እንዴት ነው ኢኩዌሽን የምናወጣው የሚለውን ለማሳየት ነው። ሁለተኛው ወይ ምንድነው ብያቸዋለሁ? አንዱ ስሎፕ ኢንተርሴፕት፣ ሁለተኛው ስሎፕ ኢንተርሴፕት ነው ብለናል ኢኩዌሽን የምንሰራበት ማለት ነው። የመጀመሪያው ስሎፕ ኢንተርሴፕት፣ ሁለተኛው ደግሞ ምንድነው? ፖይንት ስሎፕ ማለት ነው። ይቅርታ ፖይንት ስሎፕ እና ስሎፕ ኢንተርሴፕትን አየን ማለት ነው። ምንን ሊኒየር ኢኩዌሽንን ድራይቭ ለማድረግ የምንጠቀምበት ወይ ነው።
እሺ ከዛ ቢ ላይ ስንመጣ ስቴት ደ ዋይ ኢንተርሴፕት ኦፍ ደ ላይን ነው። ዋይ ኢንተርሴፕት ማለት ኤክስ 0 ሲሆን ያለው ማለት ነው። ስለዚህ ኤክስን 0 ስናደርገው 20 ይሆናል ማለት ነው፣ ወይም የቢ ቫሊዩ ማለት ነው። ስለዚህ ኢንተርሴፕታችን ስለዚህ ዋይ ኢኳልስ 20 ነው ማለት ነው። እሺ ኮሽን ነምበር 4 ላይ ስንመጣ ሰፖዝ ዩ ሃቭ ብር 40 ቱ ስፔንድ ኦን አይተም ኤ ኤንድ ቢ ኢፍ ዩ ባይ አይተም ኤ አት ብር 2 ኤንድ ቢ አት ብር 4 ዋት ዊል ቢ ዩር ኤክስፔንዲቸር ኢኩዌሽን ነው። እሺ ይሄ ኤክስፔንዲቸር ኢኩዌሽን ነው። ይሄ ማይክሮ ኢኮኖሚክስ ላይ የወሰዳችሁትን አይነት ጥያቄ ነው። እና እዚህ ጋር ምንድን ነው ሰውየው 40 አለው ነው። 40 ማለት በጀቱ ነው። የሰውየው 40 ብር አለው። ያን 40 ብር ምን አደረገው ነው ኤ እና ቢ የሚባል ነገር ላይ ስፔንት አደረገው ወይም አዋጣው ነው። ስለዚህ ለማና ለማን አከፋፈለው? 40 ብር ለኤ እና ለቢ አከፋፈለው። ስለዚህ ኢፍ ዩ ባይ አን አይተም ኤ አት ብር ኤ የምትገዛው ምንድነው ሁለት ነች። ሁለት ዩኒት በሁለት ብር ነው የሚገዛው። ቢ ደግሞ ምንድነው በ4 ብር ነው። ስለዚህ ቱ ኤ አለ ቢ 4 ነው። ስለዚህ 2a + 4b እኩል ነው 40 ይሆናል ማለት ነው። ስለዚህ ይሄን ኢኩዌሽን ይሰጠናል ማለት ነው። ስለዚህ ይሄ ሰውዬ 5 ዩኒት ሊሆን ይችላል። ኤ የሚወክለው ምንድነው? ኤ እና ቢ የሚወክለው ብዛቱ ነው፣ ምን ያህል ይገዛል ነው። ከዛ ባዛ ዋጋ ይባዛና ለኤ ከሆነ በ2 ብር ለቢ ከሆነ በ4 ብር ይባዛል ማለት ነው። ከዛ ግን 40 መስጠት አለበት ነው። ስለዚህ 2a + 4b እኩል ነው 40 የሚለው ምን ይሆናል ማለት ነው? ኤክስፔንዲቸር ኢኩዌሽናችን ነው ማለት ነው። እሺ ወደ ቀጣው እንለፍ። ኩዌሽን ነምበር 5 ላይ ስንመጣ ኢፍ ዘ ሪሌሽንሺፕ ቢትዊን ቶታል ኮስት ኤንድ ነምበር ኦፍ ዩኒት ሜድ ኢዝ ሊኒየር ኤንድ ኢፍ ዘ ኮስት ኢዝ ኢንክሪዝ ባይ 5 ፎር ኢች አዲሽናል ዩኒት ሜድ ኤንድ ኢፍ ዘ ቶታል ኮስት ኦፍ 10 ዩኒት ኢዝ ብር 60 ፋይንድ ዘ ኢኩዌሽን ኦፍ ዘ ሪሌሽንሺፕ ቢትዊን ቶታል ኮስት ዋይ ኤንድ ዘ ነምበር ኦፍ ዩኒት ሜድ ነው። እሺ እዚህ ጋር ደግሞ ስንመጣ ምንድን ነው ስሎፓችን ነች 5 ኢንክሪዝ የሚያደርገው አዲሽናል ዩኒት በተመረተ ቁጥር በ5 ብር ነው ኮስታችን አለ። እሺ እና ሌላ ደግሞ ምን ተሰጥቶናል? እዚህ ጋር ምን አለ? ኢፍ ዘ ቶታል ኮስት ኦፍ 10 ዩኒቲዝ ብር 60 አለ። ስለዚህ 10 ዩኒት ሲመረት 60 ነው የሚሰጠው ነው። ስለዚህ 10 ዩኒት ስናመር 60 ከሆነ የምናገኘው አሁን እዚህ ጋር የተጠየቀው ኢኩዌሽኑ ነው። ስለዚህ ይሄን ኢኩዌሽን ለማውጣት ምንድነው y = mx + b እንላለን። ከዛ y = ስሎፓችን ስንት ነው? 5x + b እንላለን ማለት ነው። ስለዚህ አሁን አላማችን እዚህ ጋር ምን ነው? ቢ ማግኘት ነው። ስለዚህ ቢ ለማግኘት ይቺ የተሰጠችንን 10 ዩኒት ስናደርግ 60 ነው ኮስቱ ተብሏል። ስለዚህ 10ን ማ ቦታ አስገባለሁ? ኤክስ ቦታ አስገባለሁ። ከዛ 60ን ደግሞ ዋይ ቦታ አስገባለሁ። ስለዚህ 60 እኩል ነው 5 × 10 + b ይሆናል ማለት ነው። ከዛ ባጭሩ ማናገኛለሁ? ቢ ነው። 5 ሲባዛ በ10 50 ነው። ከዛ ወደዛ ወስጄ ከ60 ላይ ስቀንሳት ቢ ስንት ይቀራል ማለት ነው? 10 ነው። ስለዚህ ቢን ካገኘን በቃ ስሎፕ አለ። በስሎፕ ኢንተርሴፕት ተጠቅመን ቀጥታ ኢኩዌሽኑን መጻፍ እንችላለን ማለት ነው። ስለዚህ y = 5x + 10 ይሆናል ማለት ነው መልሳችን። እሺ አይ ቲንክ ግልጽ ነው ብዬ አስባለሁ። ወደ ቀጣዩ እንለፍ። ወደ ቀጣዩ ጥያቄ ከማለፋችን በፊት ግን እስካሁን አብራችሁን ከቆያችሁ ቪዲዮ ተመችቷችኋል ማለት ነው። ስለዚህ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እና የቴሌግራም ግሩፓችን ጆይን ብታደርጉ የተለያዩ ፋይሎች ማግኘት ትችላላችሁ እና ቪዲዮን ላይክ ማድረግ እንዳይረሱ። ወደ ቀጣው እንለፋው። ነምበር 6 ላይ ስንመጣ ኢፍ ዘ ሪሌሽንሺፕ ኦፍ ቶታል ኮስት ኤንድ ዘ ነምበር ኦፍ ዩኒት ሜድ ኢዝ ሊኒየር ነው አለ። ቶታል ኮስት እና ዩኒቶ በሊኒየር ነው ኢኩዌሽኑ። እሺ ኢፍ ዘ ኮስት ቼንጅስ ፎር ብር 25 ቱ ብር 100 when the number of unit made changes from 5 to 30 find the equation of the relationship between total cost y and the number of unit made x ነው የሚለው። እሺ በሁለት መካከል ያለው ሪሌሽንሺፕ አሳይ ነው የተባለው። ስለዚህ አሁን እዚህ ጋር ምንድነው ኮስታችን መጀመሪያ 5 ብር ሆኖ ስንት ነው? ከ5 ወደ 30 ነው ዩኒታችን ማለት ነው። 5 ዩኒት ላይ ሆኖ 25 ብር ነበረ። 30 ዩኒት ላይ ሲሆን ደግሞ ዩኒቱ 100 ሆነ ኮስቱ ነው። ስለዚህ አሁን ምን ማውጣት እንችላለን? እዚህ ጋር ሪሌሽናችን 5 ሲሆን 25 30 ሲሆን 100 ነው ሪሌሽኑ ማለት ነው። ስለዚህ ይሄ ምን ያዘልን? 2 ፖይንት ፎርም ያዘ ማለት ነው። አንዱ ደግሞ ሊኒየር ኢኩዌሽን የሚመሰረትበት ምንድነው ብያቸዋለሁ? 2 ፖይንት ፎርም ነው ማለት ነው። ስለዚህ 2 ፖይንት ፎርም ካላችሁ ቀጣይ ምንድነው የምትፈልጉት? ስሎፕ ነው። ስሎፕ ማለት ቼንጅን ዋይ ኦቨር ቼንጅን ኤክስ ነው። ስለዚህ ስሎፕ ኢኳልስ ቱ ከዛ ምን ይሆናል ማለት ነው 100 ሲቀነስ 25 ይሆናል ማለት ነው። ዋይ ቱ ማይነስ ዋይ ዋን አይደለም የምናደርገው 100 ሲቀነስ 25 ኦቨር ኤክስ ቱ ማይነስ ኤክስ ዋን ደግሞ ስንት ይሆናል? 30 ሲቀነስ 5 ነው። ስለዚህ 100 ሲቀነስ 25 ስንት ነው? 75። 30 ሲቀነስ 5 ስንት ነው? 25 ይሆናል። 75 ለ25 3 ስሎፓችን ስንት መጣ ማለት ነው? 3 ነው የሚሆነው ማለት ነው። ስለዚህ ቀጣይ ምንድን ነው የሚሆነው? ኢኩዌሽን ነው የተጠየቅነው ቶታል ኮስቱ ከዩኒት ሜድ ጋር የሚደረገው ያለው ሪሌሽንሺፕ ስለሆነ ስለዚህ y = mx + b ነው ኢኩዌሽናችን። ስለዚህ
ዋይ ኢዝ ኢኳልስ ቱ ስሎፓችን ስንት ሆነ ማለት ነው? 3x ፕላስ ቢ ይሆናል ማለት ነው። ስለዚህ አሁን አንዱን ፖይንት ወስዳለሁ ማለት ነው። ወይ 5 25ን ወይ 30 10ን ወስዳለሁ። ስለዚህ ለምሳሌ የመጀመሪያው ልውሰድ እኔ። ስለዚህ በዋይ ቦታ 25 እንተካለሁ፣ በኤክስ ቦታ 5 ማለት ነው። ስለዚህ 25 ኢዝ ኢኳልስ ቱ 3 ኢንቱ 5 ፕላስ ቢ ማለት ነው። ስለዚህ 25 ኢዝ ኢኳልስ ቱ 3 በ5 15 ነው። ወደዛ ወስጄ ስቀንሰው ስንት ይሆናል? 10 ይሆናል ማለት ነው። ስለዚህ ቢን አገኘው። በቃ አሁን ወደ ምን መጣልኝ? ቢን ካገኘው ስሎፔና ቢን አስገብቼ ኢኩዌሽንን መጻፍ እችላለሁ ማለት ነው። ስለዚህ ዋይ ኢዝ ኢኳልስ ቱ 3x ፕላስ 10 ይሆናል ማለት ነው ኢኩዌሽናችን። ስለዚህ ይሄ ነው ኢኩዌሽኑ ባጭሩ ማለት ነው። ቶታል ኮስታችን ምን ይሆናል ማለት ነው? 3x ፕላስ ዩኒት ሜድ ማለት አንድ ዩኒት ሲመረት እዚህ ጋር ምን ይሆናል ማለት ነው ኢኩዌሽናችን ሚን እዚህ ጋር 5 ዩኒት ሲመረት 3 በ5 15 ከ10 ጋር 25 ልክ ነን ማለት ነው። ከዛ 30 ዩኒትስ ቢሆን የተመረተው ስንል 3 ሲባዛ በ30 90 ሲደመር 1 10 100 ነው። ስለዚህ ልክ ነን ማለት ነው። ኩዌሽን ነምበር 7 ላይ ስንሄድ ደግሞ ቀጣይ ምን ይሆናል? a manufacturer buys ብር 20,000 worth of machinery that depreciate linearly so that its trade in value after 10 year will be 1000 ነው አለ። ስለዚህ ላይ express the value of the machinery as a function of its age and draw the graph ነው የሚለው። እሺ እዚህ ጋር ምንድን ነው የሚለው? መጀመሪያ ላይ 20 ሺህ ነበር ወርዙ ማለት ነው። ስለዚህ ኤጁ ምንም እንደተገዛ ምንም አመት ሳይሞላው ገና ዜሮ ላይ ሆኖ ማለት ነው። ስለዚህ 20 ሺህ ነበር ወርዙ የማሽነሩ። ከዛ ዲፕሪሺየት እያደረገ ይመጣል። ማሽን በየአመቱ እያረጀ አይደለም የሚመጣው፣ ለዛ ነው ዲፕሪሺየት የሚያደርገው። ስለዚህ ትሬዲንግ ቫልዩ 10 አመት ላይ ሲደርስ ከዜሮ አመት ተነስቶ 1000 ደረሰ ነው የሚለው። ስለዚህ አሁንም እዚህ ጋር ምንድን ነው ታይሙ ዜሮ ሲሆን 20 ሺህ ታይሙ 10 ሲሆን ይሩ ማለት ነው 1000። ስለዚህ አሁንም 2.4 ያዘልኝ እንደ ቅድሙ ጥያቄ ማለት ነው። ስለዚህ አሁን እዚህ ጋር ምንድነው ስሎፔን እንፈልጋለሁ። አሁን ቼንጅን ዋይ ኦቨር ቼንጅን ኤክስ አድርጌ ማለት ነው። ስለዚህ ቼንጅን ዋይ ላይ ስንመጣ ዋይ ቱ ስንት ነው? 1000 ሲቀነስ ዋይ ዋን ደግሞ 20 ሺህ ነው። ከዛ ሲካፈል ኤክስ ቱ 10 ነው፣ ኤክስ ዋን 0 ነው። 10 ሲቀነስ 0 ይሆናል ማለት ነው። ከዛ ይሄንን ስንሰራው ስንት ይመጣ? ማይነስ 1900 ማይነስ 1900 ስሎፓችን ነው። ስለዚህ አንድ አመት በጨመረ ቁጥር ያ ማሽን 1900 ነው ቫልዩ እያጣ የሚሄደው ማለት ነው። ስለዚህ እዚህ ጋር የምናገኘም ማለት ነው ስንጽፈው y is equals to ስሎፓችን ማይነስ 1900 ኤክስ ፕላስ ቢ ይሆናል ማለት ነው። ከዛ አሁን እዚህ ጋር አንደኛውን ፖይንት ወስጃለሁ። ወይ 0 20 ሲሆን ወይ 10 1000 ምክንያቱም ቢን ለማግኘት ስለምፈልግ አሁን ማለት ነው። ስለዚህ 20 ዜሮ ልውሰድ። ከዛ ዋይ ቦታ ላይ 20 አስገባለሁ። ኤክስ ቦታ ላይ ዜሮን ሳስገባ ዜሮ ያደርገዋል። ስለዚህ ቢ ስንት ነው? 20 ይሆናል ማለት ነው። ማለትም ዜሮ ይር ላይ 20 ነው ያ ቫልዩ ዋይ ኢንተርሴፕቱ ማለት ነው ኤክስ ዜሮ ሲሆን። ስለዚህ በዚህ መሰረት ኢኩዌሽናችን ስንጽፈው ምንድነው y is equals to mx plus b ማለት y is equals to minus 1900 x plus 20,000 ይሆናል ማለት ነው። ወይም ማዘዋወርም ይችላል 20,000 minus 1900 x ማድረግ ይችላለሁ ማለት ነው። ችግር የለም ቦታው ቢለዋወጥ። ስለዚህ በዚህ መሰረት ኢኩዌሽናችን እናወጣለን ማለት ነው። ስለዚህ እናንተ መለየት ያለባችሁ ከዛ ኢኩዌሽን ላይ 2 ፖይንቱ ነው የተሰጠው፣ 2 ፖይንቱን ተጠቅሜ እንድሰራ ነው ወይስ ስሎፕ ኢንተርሴፕትን የተሰጠው ወይስ ስሎፑና አንዱ ፖይንት ብቻ ነው የተሰጠው የሚለው መለየት አለባችሁ። ከዛ እሱን ተጠቅማችሁ ኢኩዌሽናችሁን ድራይቭ ማድረግ ነው ማለት ነው ባጭሩ። እሺ እንቀጥል። ኩዌሽን ነምበር 8 ላይ ስንመጣ a manufacturer sells a product for ብር 10 per unit ነው አለ የሚሸጠው። እሺ the manufacturer fixed cost are 12,000 per month and the variable cost ብር 2.5 per unit. How many must be produced to break even? ኢንተርፕሬት ደ ሪዛልት ነው። እሺ ስለዚህ ብሬክ ኢቭን ላይ መጣን። ቅድም አውርተናል። ብሬክ ኢቭን ማለት አሁን እዚህ ጋር ማነው? ማኑፋክቸረር ነው። ስለዚህ ማኑፋክቸረር ከሆነ ብሬክ ኢቭን ፖይንቱን ለመፈለግ ፊክስድ ኮስት ኦቨር ፕራይስ ማይነስ ቫሪያብል ኮስት ፐር ዩኒት ነው የምናደርገው። ስለዚህ እዚህ ጋር ምንድን ነው ፊክስድ ኮስታችን ስንት ነው? 12,000 ነው። እሺ 12,000 ሲካፈል ፕራይሳችን ስንት ነው? ፐር ዩኒት 10 ብር ነው የሚሸጠው ብለናል። ስለዚህ 10 ሲቀነስ ማይነስ 2.5 እናደርጋለን ማለት ነው። ቫሪያብል ኮስታችን ግን እዚህ ጋር ማወቅ ያለባችሁ ሁልጊዜ ቫሪያብል ኮስት ከፕራይስ አይበልጥም። ምክንያቱም መሸጫ ዋጋችሁ ከዩኒት ኮስታችሁ መብለጥ የለበትም። ቢበዛ እንኳን እኩል ሊሆን ይችላል እንጂ ቫሪያብል ኮስታችሁ ፕራይሳችሁን አይበልጥም። ስለዚህ 12,000 ለ10 ማይነስ 2.5 አድርገን ስንሰራው 1600 ዩኒት ይሆናል ማለት ነው። ስለዚህ ማኑፋክቸረሩ ኢንተርፕሬት ስናደርገው ይህንን ኢንተርፕሬቴሽኑ ምን ይሆናል ማለት ነው? ማኑፋክቸር መስት ፕሮዲውስ ኤንድ ሴል 1600 units of product to cover all fixed and variable cost to reach
በብሬክ ኢቭን ፖይንት ይሆናል ማለት ነው። ስለዚህ 1600 አምርቶ መሸጥ አለበት ያ ማኑፋክቸረር ብሬክ ኢቭን ላይ ለመድረስ ማለትም ምንም ኪሳራ ምንም ትርፍ የሌለባት ፖይንት ላይ ለመድረስ ማለት ነው። ስለዚህ ቢዮንድ 1600 ዩኒት ካመረተ ያተርፋል ማለት ነው ይሄ ማኑፋክቸሪንግ ተቋም ማለት ነው። እዚህ 1600 ዩኒት ይሆናል ማለት ነው። እሺ ወደ ቀጣይ ስናልፍ ደግሞ ኩዌስችን ነምበር 9 ባርካ ሚልክ ማኑፋክቸሪንግ ካምፓኒ ሃዝ ስታርትድ ፕሮዲውሲንግ ኤንድ ሴሊንግ ኤ ፕሮዳክት አለ። እሺ ኢንስ ፈርስት ይር ኢት ሃዝ ዘ ፎሎዊንግ ኦፐሬሽን አለ። እሺ መጀመሪያ ላይ ዩኒት ሴሊንግ ፕራይሱ 2 ነበር። እሺ ዩኒት ቫሪያብል ኮስቱ 1.5። እሺ ቶታል ረቨኑ 550 ሺህ አለ። ቶታል ኮስቱ ደግሞ ምንድነው 75% ኦፍ ቶታል ረቨኑ ነው። ስለዚህ ቶታል ኮስት ኢዝ ኢኳልስ ቱ ምን ማለት ነው 0.75 ቶታል ረቨኑ ነው። ስለዚህ 0.75ን በምን እናበዛዋለን በ550 ሺህ ማለት ነው። ስለዚህ የ550 ሺህ 75% ነው ስለተባለ ማለት ነው። ስለዚህ የ550 ሺህ 75% 412,500 ይሆናል ማለት ነው። ስለዚህ ቶታል ኮስታችን እናገኘን ማለት ነው በቀላሉ። ስለዚህ ቀጣይ ደግሞ ምንድነው ዋት ኢዝ ዘ አማውንት ኦፍ ፊክስድ ኮስት ነው የሚለው ኤ ላይ። ስለዚህ አማውንት ኦፍ ፊክስድ ኮስት ለመፈለግ መጀመሪያ ምንድነው የምንሄደው ቶታል ረቨኗችን ነው። ቶታል ረቨኑ ማለት ፕራይስ ታይምስ ኳንቲቲ ነው። ስለዚህ ኳንቲቲን ለመፈለግ ኦቨር ለፕራይስ ማካፈል ነው። ስለዚህ ኳንቲቲ ማለት ቶታል ረቨኑ ኦቨር ፕራይስ ነው የሚሆነው። ስለዚህ ቶታል ረቨኑ ማለት ደግሞ ስንት ነው ተሰጥቶናል 550 ሺህ። ስለዚህ ቶታል ረቨኑ ለ550 ሺህ ለሁለት ስናካፍለው 275 ሺህ ይሆናል ማለት ነው ምናችን ኳንቲቲያችን ማለት ነው። ስለዚህ ቀጣይ ይሄንን ይዘን ምንድነው የምንሄደው ቶታል ቫሪያብል ኮስት ኢኩዌሽናችን ላይ ነው የምንሄደው ማለት ነው። ከዛ ቶታል ቫሪያብል ኮስት ማለት ደግሞ ምንድነው ቪ ታይምስ ኪው ነው ብለናል። ዩኒት ፕራይስ ታይምስ ኳንቲቲው ማለት ነው። ስለዚህ ቶታል ቫሪያብል ኮስት ኢዝ ኢኳልስ ቱ ዩኒት ፕራይሳችን ዩኒት ኮስት ቫሪያብል ኮስታችን 1.25 ነው። ከዛ ኳንቲታችንን አሁን አግኝተናል 275 ሺህ ነው። ስለዚህ ቶታል ቫሪያብል ኮስታችን ስንት ይሆናል ማለት ነው 343,750 ብር ነው። ስለዚህ ይህንን ሁሉ ሄር ነው ለምንድን ነው ቶታል ቫሪያብል ኮስትን ለማግኘት ነው። ምክንያቱም ቶታል ኮስት ማለት ቶታል ቫሪያብል ኮስት ፕላስ ፊክስድ ኮስት ነው ብለናል። ስለዚህ ፊክስድ ኮስትን ለማግኘት ምንድነው ማድረግ የሚጠበቅብን ከቶታል ኮስት ላይ ቶታል ቫሪያብል ኮስት መቀነስ ነው። ስለዚህ ቶታል ቫሪያብል ኮስት አገኘን። ቅድም ቶታል ኮስትን 75% ኦፍ ቶታል ረቨኑ ነው ብለን አግኝተናል። ስለዚህ አሁን ፊክስድ ኮስታችን ቀጥታ ቶታል ኮስት ሲቀነስ ቶታል ቫሪያብል ኮስት ማድረግ ነው። ስለዚህ ቶታል ኮስታችን ስንት ነው 412,500 ሲቀነስ 343,750 እናደርጋለን። ስለዚህ ይህን ሲቀንሱ ስንት ይመጣል 68,750 ምናችን ነው ማለት ነው ፊክስድ ኮስታችን ይሆናል ማለት ነው። እሺ ቢ ላይ ስንሄድ ደግሞ ምንድነው ዴቨሎፕ ቶታል ረቨኑ ቶታል ኮስት ቶታል ፕሮፊት ፈንክሽን ኢን ተርምስ ኦፍ ኳንቲቲ። ስለዚህ ኢን ተርምስ ኦፍ ኳንቲቲ ኢኩዌሽን ዴቨሎፕ አድርጉን የተባለ ነው። እዚህ ጋር ምንም የምንሰራው የለም መጻፍ ብቻ ነው ኢኩዌሽኑን። ስለዚህ መጀመሪያ ቶታል ረቨኑ ኢኩዌሽን ምንድነው ምንለና ፕራይስ ታይምስ ኳንቲቲ ነው። ስለዚህ ፕራይሳችን ስንት ተሰጥቶናል 2 ነው። ስለዚህ ቶታል ረቨኑ ኢኩዌሽናችን 2ኪው ይሆናል ማለት ነው። እሺ ቀጣይ ደግሞ ቶታል ረቨኑ ማለት ቶታል ኮስት ማለት ቫሪያብል ቪኪው ፕላስ ፊክስድ ኮስት ነው ብለናል። ስለዚህ ቪያችን ስንት ነው 1.25 ኪው ፕላስ ፊክስድ ኮስታችን 68,750 ነው ኢን ተርምስ ኦፍ ኳንቲቲ ሲገለጽ ቶታል ኮስት ማለት ነው። ከዛ ቀጣይ ደግሞ ምንድነው ፕሮፊት ነው። ፕሮፊት ከሆነ ደግሞ ምንድነው ቶታል ረቨኑ ማይነስ ቶታል ኮስት ነው። ከዚህ ቶታል ረቨናችን ስንት ነው ብለናል ቅድም 2ኪው አሁን ያወጣነው ኢኩዌሽን ማለት ነው። ከዛ ሲቀነስ ቶታል ኮስታችንን ኢን ብራኬት ስንት እናደርገዋለን 1.25 ኪው ፕላስ 68,750 አለ ማለት ነው እንትላችን ፊክስድ ኮስታችን። ከዛ እዚህ ጋር ስንት ይሆናል ማለት ነው 2ኪው ሲቀነስ 1.25 ኪው 0.75 ኪው ይሆናል ማለት ነው። ከዛ ማይነስ ስንት እናደርጋለን ከዛ ማይነሷ 68,750 ኔጌቲቭ ስለምታደርገው ማለት ነው። ስለዚህ ፕሮፊታችን 0.75 ኪው ማይነስ 68,750 ይሆናል ማለት ነው። እሺ ቀጣይ ሲ ላይ ስንሄድ ደግሞ ምንድነው የሚለው ዴቨሎፕ ቶታል ኮስት ኢኩዌሽን ኢን ተርም ኦፍ ረቨኑ ነው። ስለዚህ አሁን ቅድሙ ላይ አሁን ቢ ላይ እየሰራ ነው ምንድነው ኢን ተርምስ ኦፍ ኳንቲቲ ነው። ስለዚህ አሁን ደግሞ ኢን ተርምስ ኦፍ ረቨኑ ጻፉ ነው ኢኩዌሽናችሁ። ማለትም ቶታል ኮስት ስንት ነው ብለናል 1.25 ኪው ፕላስ 68,750 ነው ብለናል። ስለዚህ በኪው ቦታ ምንድነው ቶታል ረቨኑን አስቀምጡ ነው፣ በቶታል ረቨኑ ግለጹት ነው። ስለዚህ መጀመሪያ ምንድነው ቶታል ረቨኑና ኪው ያላቸው ሪሌሽንሽፕ መፈለግ አለብን ኳንቲቲ ማለት ነው። ስለዚህ ቶታል ረቨኑ ማለት ምንድነው ብለናል ፕራይስ ታይምስ ኳንቲቲ ነው ብለናል። ስለዚህ ኳንቲቲ ማለት ደግሞ ምንድነው ቶታል ረቨኑ ኦቨር ፕራይስ ነው።
ስለዚህ ቶታል ረቨን ኦቨር ፕራይስ ማለት ምንድነው? ፕራይስ ደግሞ ቱ ነች። ስለዚህ ቶታል ረቨን ኦቨር ቱ ነው፣ ወይም 0.5 ኦፍ ቶታል ረቨኑ ማለት ነው፣ ኳንቲቲ ማለት ነው። ስለዚህ ቶታል ኮስት ላይ እንሄድና በኪው ቦታ 0.75 አይ ሚን 0.5 ቶታል ረቨኑ እናደርጋለን ማስቀመጥ ማለት ነው። ስለዚህ ቶታል ኮስት ኢዝ ኢኳልስ ቱ 1.25 ኢንቱ 0.5 ቶታል ረቨኑ ፕላስ 68750 ይሆናል ማለት ነው። ስለዚህ ቶታል ኮስታችን ምንድነው? 0.625 ከዛ ቶታል ረቨኑ ኦፍ ፕላስ 68750 ይሆናል ማለት ነው። ስለዚህ ቀላል ነው። በቃ በኪው ቦታ ቶታል ረቨኑን ማስቀመጥ ነው እና ሪሌሽናቸው መጀመሪያ ዲራይቭ ማድረግ ይጠበቅባቸዋል፣ የኳንቲቲ እና ቶታል ረቨኑ። እሺ ዲ ላይ ስንመጣ ከዛ ደግሞ ምን ይሆናል? ዲተርማይን ብሬክ ኢቭን ኳንቲቲ። እሺ ብሬክ ኢቭን ኳንቲቲ ምንድን ነው ብለናል? ፊክስድ ኮስት ኦቨር ፕራይስ ማይነስ ዩኒት ቫሪያብል ኮስት ነው። ስለዚህ ፊክስድ ኮስት 68750 ሲካፈል ፕራይስ ቱ ሲቀነስ 1.25 ማለት ነው። ስለዚህ 68750 ለ0.75 ስናካፍለው 91666.67 ዩኒት ይሆናል። ምናችን ኳንቲቲያችን ይህን ያህል ማምረት አለብን ብሬክ ኢቭን ላይ ለመድረስ ማለት ነው። ከዛ ብሬክ ኢቭን ረቨኑ ነው ቀጣው። ብሬክ ኢቭን ረቨኑ ማለት ዩኒት ሴሊንግ ፕራይስ ታይምስ ብሬክ ኢቭን ኳንቲቲ ነው። ከዚህ ብሬክ ኢቭን ኳንቲቲያችን ለማግኘት 2 ሲባዛ በ91666.67 ዩኒት ስናደርገው 183333.34 ብር ይሆናል ማለት ነው። እሺ ኤ ላይ ስንመጣ ደግሞ ዴተርማይን ዘ ኳንቲቲ ሌቭል ዳት ሊድስ ቱ ቶታል ሉዝ ኦፍ ብር 20,000 ነው። ስለዚህ ምን ያህል ኳንቲቲ ነው የሚያስፈልገው፣ ምን ያህል ቢያመርት ነው 20 ሺህ ብር የሚከስረው ነው የሚለው። ስለዚህ እዚህ ጋር ደግሞ የምንጠቀመው ፎርሙላ ምን ይሆናል? ኪው ኢዝ ኢኳልስ ቱ ፊክስድ ኮስት ፕላስ ኦር ማይነስ ፕሮፊት ኦቨር ፕሮፊት። እቺ ፕሮፊት ምልክቷ ወይ ፕሮፊት ከሆነ ፕላስ፣ ሉዝ ከሆነ ማይነስ እናደርጋታለን ማለት ነው። ኦቨር ፒ ማይነስ ቪ ነው። ስለዚህ ፊክስድ ኮስታችን ስንት ነው? 68750 ነው። ስለዚህ አሁን እዚህ ጋር ምንድን ነው 20 ሺህ ብር ሉዝ አድርጓል። ስለዚህ ማይነስ 20,000 እናደርጋለን ማለት ነው። ኦቨር 2 ማይነስ 1.25 ይሆናል። ስለዚህ የላይኛው ስንት ይመጣል? 48750 ይሆናል። የስረኛው 0.75 ነው። ስለዚህ እናካፍለው 65000 ዩኒት ነው። ስለዚህ 65000 ዩኒት ቢያመርት ይሄ ሰውዬ ምንድን ነው ስንት ይከስራል ማለት ነው? 20 ሺህ ብር ክስረት ያጋጥመዋል ማለት ነው። ስለዚህ ምክንያቱም ቅድም ብሬክ ኢቭን ላይ ለመድረስ እንኳን 91666.67 ዩኒት ማምረት አለበት ነው። ስለዚህ ከዚህ በታይ ከሆነ ኦብቪየስሊ ምንድነው ኪሳራ ነው። ስለዚህ 65000 ዩኒት ማምረት ነው የሚጠበቅበት 20 ሺህ ብር ለመክሰር። ኤፍ ላይ ኒድ ኤፍ ላይ ደግሞ ምንድነው ዴተርማይን ዘ ቶታል ረቨኑ ዳት ሊድስ ቱ ቶታል ፕሮፊት ኦፍ ብር 45,000 ነው። ስለዚህ እዚህ ጋር ስንመጣ ደግሞ ምንድነው ቶታል ረቨኑ ነው የተጠየቀው። ስለዚህ ቶታል ረቨኑ የሚያመጣው ነው ዳት ሊድስ ቱ ቶታል ፕሮፊት ኦፍ 45,000 ነው። ስለዚህ እዚህ ጋር ግን ከዛ በፊት መጀመሪያ ምን ማግኘት አለብን? ኳንቲቲ መገኘት አለብን። ኳንቲቲን በአሁኑ መሰረት እናገኛለን። ፊክስድ ኮስት ፕላስ ኦር ማይነስ ፕሮፊት ኦቨር ፒ ማይነስ ቪ አድርገን ስለዚህ 68750 ሲደመር 45,000 ብር እናደርገዋለን። ምክንያቱም 45,000 ብር ትርፍ አግኝቷል ስለሆነ አሁን ያለን ሲካፈል 2 ማይነስ 1.25 ይሆናል። ስለዚህ ይሄ ስንት ይሆናል? የላይኛው 113,750 የስረኛው 0.75 ይሆናል። ስለዚህ እናካፍለው 151,666.67 ዩኒት ይጠበቅበታል ማለት ነው 45,000 ብር ለማትረፍ። ስለዚህ አሁን ምናችን እናገኘን? ኳንቲቲ ያገኘን። ኳንቲቲ ካገኘን ቶታል ረቨኑ መስራት እንችላለን። ምክንያቱም ቶታል ረቨኑ ማለት ፕራይስ ታይምስ ኳንቲቲ ነው። ስለዚህ 2 ሲባዛ ፕራይስ ታይምስ ኳንቲቲ ስለሆነ ፕራይስ ቱ ነው። ስለዚህ 2 ሲባዛ በ151,666.67 ስናደርገው 303,333.34 ብር ይሆናል ማለት ነው ቶታል ረቨኑ። ስለዚህ እዚህ ጋር መልሳችን ይሄ ይሆናል ማለት ነው። ምክንያቱም እዚህ ጋር መጀመሪያ ኳንቲቲን የፈለግነው ለምን መሰላችሁ? ጥያቄው የሚለው ቶታል ረቨኑ ምን ያህል ይሆናል ነው። ይህን 45,000 ብር ቢያተርፍ ምን ያህል ይሆናል ነው ያለን። ስለዚህ 45,000 ብር ለማትረፍ መጀመሪያ ምን ያህል ዩኒት መመረት አለበት የሚለው ማወቅ አለብን። ምክንያቱም ቶታል ረቨኑ ፕራይስ ታይምስ ኳንቲቲ ስለሆነ፣ ኳንቲቲ ከሌለ ቶታል ረቨኑ ማወቅ ስለማንችል ነው ኳንቲቲ መጀመሪያ የፈለግኩት ማለት ነው። እዚህ በዚህ መሰረት ይሆናል ማለት ነው። ኩዌሽን ነምበር 9። እሺ ኩዌሽን ነምበር 10 ላይ ስንመጣ ሪከርድ ካምፓኒ ሶልድ ኤሲ 80,000 ዩኒት ኦፍ አልበም earning a profit of ብር 100,000. Total variable cost of the company are ብር 400,000. Moreover, the company incurred a commission expense or additional cost of ብር 14,000 at a rate of 5% ይላል። ስለዚህ ኤ ላይ develop total cost equation express in terms of a quantity, Roman number 2
ኢን ተርምስ ኦፍ ረቨኑ ሲገለጽ ነው የሚለው። ቢ ላይ ፋይንድ ደ ብሬክ ኢቭን፣ ሲ ላይ ደግሞ ፋይንድ ደ ብሬክ ኢቭን ኳንቲቲ ነው። ቢ ላይ ረቨኑ፣ ሲ ላይ ኳንቲቲ ነው የተጠየቀው። እሺ ስለዚህ ኤ ላይ ስንመጣ ምን ይሆናል? የተጠየቀው ምንድነው? ቶታል ኮስት ኢኩዌሽናችንን ኢንተርምስ ኦፍ ኳንቲቲ እና ኢንተርምስ ኦፍ ረቨኑ ግለጹ ነው የተባልነው። ስለዚህ መጀመሪያ ምንድነው ኢንተርምስ ኦፍ ኳንቲቲ ለመግለጽ ምናችን አላገኘንም? ፊክስድ ኮስት አላገኘንም። ስለዚህ ፊክስድ ኮስታችንን መጀመሪያ እናገኝ። ስለዚህ እዚህ ጋር ስንመጣ ኮሚሽን ኤክስፔንሳችን ምንድነው? 5% ኦፍ ቶታል ረቨኑ ነው ብለናል። ስለዚህ ኮሚሽን ኤክስፔንስ ማለት 0.05 ታይምስ ቶታል ረቨኑ ነው። ይህን የምንጠቀመው ምንድነው? አሁን ቶታል ረቨኑ እናገኝ። ስለዚህ ከቶታል ረቨናችን 5% ምንድን ነው ብለናል? የኮሚሽን ወጪ ነው። ስለዚህ ቶታል ረቨኑ ማለት ኮሚሽን ኤክስፔንስ ኦቨር 0.05 ይሆናል ማለት ነው። ስለዚህ ኮሚሽን ኤክስፔንሱ እንዳለ ስንት ነው? 40 ሺህ ብር ሲካፈል ለ0.05 እናደርገዋለን ቶታል ረቨኑ ለማግኘት። ስለዚህ ቶታል ረቨኗችን ስንት ነው? 800 ሺህ ብር ነው። 800 ሺህ ቶታል ረቨኑ ሸጠን ነው። ከዛ ላይ ኮሚሽን ኤክስፔንሱ 5% ተሰርቶ ነው 40 ሺህ የመጣው ማለት ነው። ስለዚህ ኮሚሽን ኤክስፔንሱ 40 ሺህ ከመጣች በ5% ተሰርታ ቶታል ረቨኑ ምን ያህል ነው? ምን ያህል ቢሸጥ ነው ይሄን 40 ሺህ ብር ያገኘው ብንል 800 ሺህ ብር ሸጦ ነው ማለት ነው። የኮሚሽን ኤክስፔንስ 5% የተሰራው። እሺ ይችን ካገኘን ቶታል ረቨኑ ማለት ደግሞ ምንድነው? ፕራይስ ታይምስ ኳንቲቲ ነው። ስለዚህ ፕራይሳችንን እናገኝ። ፕራይስ ማለት ቶታል ረቨኑ ኦቨር ኪው ነው። ስለዚህ ቶታል ረቨኑ ስንት ነው? 800 ሺህ ሲካፈል ኳንቲቲ ደግሞ እዚህ ጋር ስንት ተሰጥቶናል? 80 ሺህ ዩኒት ቢሸጥ ብሏል። ስለዚህ 80 ሺህ ዩኒት ስለተሰጠኝ 800 ሺህ ለ80 ሺህ 10 ይሆናል። ፕራይስ ዩኒት ሴሊንግ ፕራይሷ 10 ብር ነች ማለት ነው። ስለዚህ ቀጣው ደግሞ ቶታል ቫሪያብል ኮስት ነው። ቶታል ቫሪያብል ኮስት ደግሞ ምንድነው? ቪ ታይምስ ኪው ያልነው ማለት ነው። ስለዚህ አሁን ማን አግኝተናል? ቪ ነች የምቀረን። ቶታል ቫሪያብል ኮስትን አለን፣ ኪው አለን። ስለዚህ ዩኒት ሴሊንግ ፕራይስ ስንት ነች? ዩኒት ቫሪያብል ኮስት ስንት ነው? ቶታል ቫሪያብል ኮስት ኦቨር ኪው ማለት ነው። ቶታል ቫሪያብል ኮስትም ጊቭን ነው ተሰጥቷል። 400 ሺህ ብር ነው። ሌላኛው ደግሞ ምንድነው? እንትል ኤክስፔንስ አለ። ኮሚሽን ኤክስፔንስ 40 ሺህ ስላለ ሁለቱም መደመር አለበት፣ ምክንያቱም ኤክስፔንስ ናቸዋ። 440 ሺህ ይሆናል። ስለዚህ 440 ሺህ ሲካፈል ለ80 ሺህ ይሆናል። 440 ሺህ ለ80 ሺህ ስናካፍለው 5.5 ዩኒት ቫሪያብል ኮስታችን 5.5 አለብን ማለት ነው። ከዛ በመቀጠል ምንድነው አሁን የምንጠቀመው ኢኩዌሽን ኪው ኢዝ ኢኳልስ ቱ ፊክስድ ኮስት ፕላስ ኦር ማይነስ ፕሮፊት ኦቨር ፒ ማይነስ ቪ ነው። ምክንያቱም እዚህ ጋር ኳንቲቲ አለን 80 ሺህ፣ ፊክስድ ኮስት የሚፈለገው ነው። ፕሮፊት ስንት ነው? 100 ሺህ ብር አለ ተብለናል። ስለዚህ ፒን ቪን ስላገኘን በቀላሉ ፊክስድ ኮስትን ከዚህ ኢኩዌሽን ላይ ማግኘት ስለምንችል ነው። ስለዚህ 80 ሺህ እኩል ነው ፊክስድ ኮስት ፕላስ 100 ሺህ ኦቨር 10 ማይነስ 5.5 ነው። ስለዛ 800 ሺህ እኩል ነው ፊክስድ ኮስት ፕላስ 100 ሺህ ኦቨር የስረኛውን ስንቀንሰው 4.5 ይሆናል። ስለዚህ ፊክስድ ኮስት ማለት 80 ሺህን በ4.5 አብዝተን 100 ሺህን ወደዛ ወስደን መቀነስ ማለት ነው። ስለዚህ ስንት ይመጣል? 80 ሺህ በ4.5 360 ሺህ ይመጣል። ከዛ 10 ሺህ ስንቀንስለት 260 ሺህ ይሆናል ማለት ነው ፊክስድ ኮስታችን። ስለዚህ አላማችን ይቺ ነች። ፊክስድ ኮስት አገኘን። ፊክስድ ኮስትን ለማግኘት ምን ሄድን? ቶታል ረቨኑን ተጠቀምን። የኳንቲቲን አት ኤኒ ሌቭል ያለውን ፎርሙላ ተጠቀምን። ከዛ ፊክስድ ኮስት አገኘን። ስለዚህ ፊክስድ ኮስት ካገኘን ቫሪያብል ኮስታችን አለን። ስለዚህ ቀጥታ ወደ ምንድነው? ወደ ኢኩዌሽናችን የሚሄድ ነው። ስለዚህ ቶታል ኮስት ማለት 5.5 ኪው ፕላስ 260,000 ይሆናል ማለት ነው። ወይም 5.5 ኪው ሲደመር 260 ሺህ ይሆናል ማለት ነው። ቶታል ኮስት ኢኩዌሽናችን ማለት ነው። ስለዚህ ይህን ይመስላል ማለት ነው። ኤ ላይ የተጠየቀው ኢንተርምስ ኦፍ ይሄ ምንድነው? ኳንቲቲ ነው። ቀጣው ደግሞ የተጠየቀው ምንድነው? ኢንተርምስ ኦፍ የምንፈልጉ ነው። ኢንተርምስ ኦፍ ማን ነው? ቶታል ረቨኑ ኢንተርምስ ኦፍ ረቨኑ ማለት ነው። ኢንተርምስ ኦፍ ረቨኑ እንግለጸው ማለት ቅድም እንዳልኳችሁ በኪው ቦታ ቶታል ረቨኑ ማስገባ ነው። ቶታል ረቨኑ እና ኪው ያላቸው ሪሌሽንሽፕ መጀመሪያ እናውጣ። ቶታል ረቨኑ ማለት ፕራይስ ታይምስ ኪው ነው። ኪው ማለት ቶታል ረቨኑ ሲካፈል ፕራይስ ነው። ኦቨር አካፍለን ማለት ነው። ስለዚህ ኪው ማለት ስንት ነው? ፒ ስንት ነች? 10 ስለሆነች ቶታል ረቨኑ ኦቨር 10 ማለት 0.1 ኦፍ ቶታል ረቨኑ ይሆናል ኳንቲቲ ማለት ነው። ስለዚህ ቶታል ኮስት ቦታ ኢኩዌሽን ላይ ኪው ቦታ 0.1 ቶታል ረቨኑ ማስገባት ነው። ስለዚህ ቶታል ኮስት ማለት 5.5 ኢንቱ 0.1 ቶታል ረቨኑ ፕላስ 260 ሺህ ይሆናል ማለት ነው። ስለዚህ ቶታል ኮስት ማለት 5.5 በ0.1 ሲባዛ 0.55 ኦፍ ቶታል ረቨኑ ሲደመር 260 ሺህ ይሆናል ማለት ነው። ስለዚህ ቶታል ኮስት ኢኩዌሽናችን 0.55 ቶታል ረቨኑ ፕላስ 260 ሺህ ይሆናል ማለት ነው። ስለዚህ ቢ ላይ ስንሄድ ፋይንድ ብሬክ ኢቭን ረቨኑ ይላል። ስለዚህ ብሬክ ኢቭን ረቨኑ ሲ ላይ ደግሞ ብሬክ ኢቭን ኳንቲቲ ነው። ስለዚህ መጀመሪያ ብሬክ ኢቭን ኳንቲቲን ብንሰራው ይቀለናል፣ ሲ ላይ ያለውን ማለት ነው። ኳንቲቲውን ካገኘን ወዲያ መተካት ስለሆነ። እሺ ሲ ላይ ስንመጣ ብሬክ ኢቭን ኳንቲቲ ማለት ፊክስድ ኮስት ኦቨር 1 ማይነስ
ኤም ነው። ስለዚህ ፊክስድ ኮስታችን ስንት ነው? 260 ሺህ ኦቨር 1 ማይነስ 5.5 ነው ምናችን ኤም ማለት ውጭ ኮስታችን ማለት ነው። ስለዚህ 5.5 ነው ብለን የለ አይ ሚን ኤም ሳይሆን ቪ ለማለት ፈልጌ ነው። ሶሪ ቪያችን 5.5 ነች። ስለዚህ 260 ሺህ ሲካፈል 4.5 ይሆናል። አንድ ሲቀንስ 5.5 4.5 ይሆናል። ከዛ አጠቃላዩ ብሬክ ኢቨን ኳንቲቲያችን ስንት ይሆናል ማለት ነው? 57777.78 ብሬክ ኢቨን ኳንቲቲ ያለን ማለት ነው። ስለዚህ ምንም ትርፍ ወይም ኪሳራ እንዳይኖረን ይህን ያህል ዩኒት መመረት አለበት ኳንቲቲው ማለት ነው። ስለዚህ አት ብሬክ ኢቨን ያለውን ኳንቲቲ ነው ቢ ላይ እየተጠየቀው። ስለዚህ አት ብሬክ ኢቨን ላይ ያለውን ኳንቲቲ ለመፈለግ ፒ ታይምስ ኪው ነው። ፒያችን ስንት ነው? 10 አለ። ኪዋችን ደግሞ 57777.78 ይሆናል ማለት ነው። ስለዚህ ሁለቱን ስናባዛው 5777778 አት ብሬክ ኢቨን ረቨኑ አለን። አት ብሬክ ኢቨን ፖይንት ላይ ያለው ረቨኑ ይህን ይመስላል ማለት ነው። ስለዚህ ሲን ያስቀደምኩት መጀመሪያ ኳንቲቲው መገኘት ስላለበት ነው ማለት ነው። እሺ ይህን ይመስላል ኩዌሽን ነምበር 10። ወደ ቀጣው እንለፍ። ኩዌሽን ነምበር 11 ላይ the prospective graduate of MBA students are planning to arrange a farewell party at Eva Hotels. The hotel charges a fee of 60 ሺህ plus 40% of ticket price. If the graduate expects to charge 250 per ticket for entrance, A develop a revenue cost profit function in terms of the number of the ticket ነው። ስለዚህ ከትኬቱ አንጻር ኢኩዌሽን ዴቨሎፕ አድርጉ ነው የተባለ ነው። ስለዚህ እዚህ ጋር መጀመሪያ ፊክስዳችን አይ ሚን ጊቭናችንን እናወጣ። ፊክስድ ኮስት ስንት አለ? 60 ሺህ አለ። ቫሪያብል ኮስት ማለት 40%ቱ የትኬቱ ሽያጭ ነው ብለናል፣ ወይም የፕራይሱ ማለት ነው። ስለዚህ 40% ኦፍ 250 ይሆናል። የ250 40%ቱ 100 ነው። ስለዚህ ቪ 100 ይሆናል። ፕራይሳችን ደግሞ ስንት ነው? 250 ነው ማለት ነው ፒያችን። ስለዚህ ላይ ስንመጣ ቶታል ረቨኑ ኢኩዌሽን ማለት ፕራይስ ታይምስ ኳንቲቲ ነው። ፒ ስንት ነው? 250 ኪው እንደዛው ይወሰዳል። ፒ ስለዚህ ቶታል ረቨኑ 250 ኪው ይሆናል ኢኩዌሽኑ። ቶታል ኮስት ላይ ስንመጣ ደግሞ ቪ ኪው ፕላስ ፊክስድ ኮስት ስለሆነ ቪ ስንት ነች? 100 ነች። 100 ኪው ፕላስ 60 ሺህ ይሆናል ማለት ነው ቶታል ኮስታችን። ፕሮፊት ላይ ስንመጣ የሁለቱ ዲፈረንስ ማለት ነው የቶታል ረቨኑ እና የቶታል ኮስት። ስለዚህ 250 ኪው ሲቀነስ 100 ኪው ስንት ይመጣል? 150 ኪው ነው። ከዛ ማይነስ ስለሆነች 60 ሺህ ማይነስ ትሆናለች። ምክንያቱም ከማይነስ ወዲያ ስለሆነ ያለው 60 ሺህ 150 ማይነስ 60 ሺህ ይሆናል ማለት ነው። 150 ኪው ማይነስ 60 ሺህ ይሆናል ማለት ነው ፕሮፊት ኢኩዌሽናችን። እሺ ወደ ምን ላይ እንሂድ? ቀጣይ ወደ ቢ ላይ ነው። ቢ ላይ ደግሞ የሚለው ምንድን ነው? how many tickets must be sold in order to break even። ስለዚህ ብሬክ ኢቭን ነው የተጠየቀው። ብሬክ ኢቭን ለመሆን ምን ያህል ቲኬት መሸጥ አለበት ነው። ምንም ትርፍ ኪሳራ የማይገኝበት ፖይንት ላይ ለመድረስ። ስለዚህ ፊክስድ ኮስት ኦቨር ፒ ማይነስ ቢ አድርገን እንሰራለን። 60 ሺህ ሲካፈል ለ250 ሲቀንስ 100 ማለት ነው። ስለዚህ ይህንን ስንሰራው 400 ቲኬት ይመጣል። ስለዚህ 400 ቲኬት በላይ ካመረትን ከሸጥን እናተርፋለን። ከ400 ቲኬት በላይ ከሸጥን በታች ከሸጥን እንከስራለን ማለት ነው። ከዚህ 400 ቲኬት ነው ማለት ነው ብሬክ ኢቭን ላይ ለመሆን። ስለዚህ ቀጣይ ደግሞ ምንድነው? ሲ ላይ ስንመጣ how many ticket must be sold to obtain a profit of 20,000 ነው የሚለው። እሺ ስለዚህ 20 ሺህ ብር ትርፍ ለማግኘት ምን ያህል ትኬት መሸጥ አለበት ነው። ስለዚህ ኳንቲቲው ምን ያህል ኳንቲቲው ማለት ነው ትኬቱ ብዛቱ ምን ያህል ትኬት መሸጥ አለበት ነው በዚህ ኮንቴክስት። ስለዚህ እዚህ ጋር የምንጠቀመው ፎርሙላ ምንድነው? ኪው ኢዝ ኢኳልስ ቱ ፊክስድ ኮስት ፕላስ ፕሮፊት ኦቨር ፒ ማይነስ ቪ ነው። ስለዚህ ይሄ ኢኩዌሽን እና የብሬክ ኢቭን ኢኩዌሽን እንዳይማታባችሁ፣ ምክንያቱም ይሄ አት ኤኒ ሌቭል ያለውን ኳንቲቲ ነው እየፈለግን ያለን። ያኛው ግን ብሬክ ኢቭን ላይ ያለውን ብቻ ኳንቲቲ ስለሆነ ነው። የብሬክ ኢቭን ከሆነ ፊክስድ ኮስት ኦቨር ፒ ማይነስ ቪ ነው። ይሄኛው ግን ለማንኛውም ሌቭል ላይ ያለ ኳንቲቲ ከተጠይቃችሁ ከብሬክ ኢቭን ውጭ በዚህ ፎርሙላ ነው የምትሰሩት። ለዛ ነው ይሄን የተጠቀምኩት። ስለዚህ ፊክስድ ኮስታችን ስንት ነው? 60 ሺህ አለ። ሲደመር ትርፋችን 2 ሺህ አለ። ሲካፈል ፒ ደግሞ መሸጫ ዋጋ 250 ነው። ዩኒት ቫሪያብል ኮስት 100 ነው። ስለዚህ ይህንን የላይኛውን ስንደምረው 60 ሺህ ደምር 2 ሺህ 80 ሺህ 250 ሲቀነስ 100 150 ይሆናል። ስለዚህ 80 ሺህ ለ150 ስናካፍለው 534 ቲኬት መሸጥ አለበት። ስንት ብር ለማትረፍ? 2 ሺህ ብር ለማትረፍ ማለት ነው። እሺ ይህን ይመስላል ማለት ነው ኩዌሽን ነምበር 11። እሺ ኩዌሽን ነምበር 12 እና ኩዌሽን ነምበር 13 እስካሁን የሰራናቸው ጥያቄዎች የተደጋገሙ ስለሆኑ እናንተ ፕራክቲስ አድርጉባቸው። የከበዳችሁ ካለ ኮሜንት ላይ ያሳውቁኝ፣ እልክላችኋለሁ መልሱን። እሺ ወደ ቀጣይ ወደ ኩዌሽን ነምበር 14 እንለፍ ማለት ነው። እሺ ኩዌሽን ነምበር 14 ላይ ስንመጣ suppose that a company uses a margin of 25% of all item it purchase. The company sold X ብር worth of merchandise. It is known that the firm uses 10% of commission as a selling expense.
ፊክስድ ኮስት ፎር ኤ ጊቨን ይር አር ብር 10,000። እሺ ኤ ኤክስፕረስ ደ ኮስት ኦፍ ጉድ ሶልድ ኢን ተርምስ ኦፍ ሴልስ ቮሊዩም ነው። እሺ እዚህ ጋር ቅድም ስንጀምር ካስታወሳችሁ ሁለት ኬዝ አለ። አንደኛው ለማኑፋክቸር ነው፣ እስካሁን ያየነው የማኑፋክቸርን ኤግዛምፕል አይተናል። አሁን ደግሞ ሪቴለር ወይም መርቻንዳይዘር ሲሆን ሻጭ ሲሆን ማለት ነው። ስለዚህ 25% ትርፉ ነው አለ ከሚገዛው አይተም 25% አትርፏል ይሄ ሰውዬ ማለት ነው። ስለዚህ ስንቱ 75%ቱ ወጪ ነው ማለት ነው። ወጪውን ነው ከቨር ያደረገበት። ማርጂኗ 25% ማለት ትርፏ 25% ነች። ስለዚህ 75% አትርፏል። አይሚን ኮስት አለበት የገዛው ማለት ነው። 25% አትርፎ ነው የሸጠው ማለት ነው። ስለዚህ ሌላ ደግሞ ምን ይላል እዚህ ጋር ኢትስ ናው 10% ኮሚሽን ኤክስፔንስ አለበት። 10% ኮሚሽን ኤክስፔንስ አለበት። ስለዚህ 0.1 ማለት ነው ኤክስፔንስ አለበት። ስለዚህ ወጪ ነች። ከስንቷ ጋር ትደመራለች? ከ0.75 ጋር የምትደመር ወጪ አለበት ነው። ግን እዚህ ጋር ኤ ላይ የሚለው ምንድነው? ኮስት ኦፍ ጉድ ሶልድ ኢን ተርምስ ኦፍ ሴልስ ቮሊዩም። ስለዚህ ኮስት ኦፍ ጉድ ሶልዱ ምንድነው የሚሆነው? 0.75% ኦፍ ኤክስ ነው የሚሆነው። ምክንያቱም ሴልስ ቮሊዩሙ ቢሆን ከሸጠው ላይ 0.75ቱ ወጪ ነው የሚሸፍነው ማለት ነው። ወጪውን ነው 25%ቷን ሲሸጥ የሚያተርፈው የሰውዬ ማለት ነው። ምክንያቱም ከሌላ ገዝቶ እሱ መሸጥ ስለሆነ እንደገና ከሌላ የገዛበትን 75%ቱን ወጪውን ነው የሸፈነው በዚህ ሽያጭ እና 25% አትርፏል ማለት ነው። ስለዚህ ኮስት ኦፍ ጉድ ሶልድ ምንድነው? 0.75 ኦፍ ኤክስ ነው። ኤክስን ሴልስ ቮሊዩም ብለን ስለወከልናት ይሆናል ማለት ነው። ስለዚህ ቢላይ ስንመጣ ዴቨሎፕ ቶታል ኮስት ፈንክሽን ኢን ተርምስ ኦፍ ሴልስ ቮሊዩም። ስለዚህ ቶታል ኮስት ፈንክሽን ዋይዝ ኮስት ኤምኤክስ ፕላስ ቢን ኢን ተርምስ ኦፍ ምንድነው? ቶታል ኮስት ከሴልስ ቮሊዩም ጋር ያለው ነው። ስለዚህ አሁን እዚህ ጋር ምን ብለናል? 0.75 ኦፍ ኤክስ ምን አለበት? የኤክሱ 0.75 ኮስት ኦፍ ጉድ ሶልድ ነው። 0.1ዷ ደግሞ ምንድነች? ኮሚሽን ኤክስፔንስ አለችበት። ስለዚህ ሁለቱም መደመር ነው። በማ ቦታ የሚገባውን በስሎፓችን ኤም ቦታ የሚገባው እሱ ነው። 0.85 ኦፍ ኤክስ ሲደመር 10,000 ይሆናል ማለት ነው ኢኩዌሽናችን። ስለዚህ ኮስቶቹ ምንድነው? በስሎፑ ቦታ ደምራችሁ ማስቀመጥ ነው። ኤም ማለት እንዳለ ያለው ኮስት ኦፍ ጉድ ሶልድ፣ አድቨርታይዝመንት ኤክስፔንስ፣ ኮሚሽን ኤክስፔንስ፣ ኢንተረስት ኤክስፔንስ ምናምን እያለን የምናወጣቸው ወጪዎች የምንደምርባት ቦታ ነች ኤም ስሎፓ። በዚህ በሪቴለር ጊዜ ከሆነ ማስታወስ ያለባችሁ በሪቴለር ጊዜ ከሆነ እሺ። ከዛ ስለዚህ ምንድነው ቶታል ኮስት ኢኩዌሽናችን y ኢኳልስ ቱ 0.85 ኤክስ ፕላስ 10,000 ይሆናል ማለት ነው። እሺ ሲ ላይ ስንመጣ what will be the cost at the sales volume of ብር 50,000 ነው የሚለው። ስለዚህ 50,000 ላይ ምን ያህል ሴልስ ቮሊዩም ይኖረዋል? ስለዚህ ኢኩዌሽኑን አገኘን። ሴልስ ቮሊዩሟ ኤክስ ነች አሁን የተሰጠችን እዚህ ኢኩዌሽን ላይ ኤክስ ቦታ ላይ 50,000 አስገቡ ነው። ስለዚህ 0.5 ኦፍ 50,000 ሲደመር 10,000 አድርገን እንሰራለን። ስለዚህ ስንሰራው ስንት ይመጣል? 52,000 ይሆናል ማለት ነው። ስለዚህ 52,000 ምንድነው ኮስቱ ምንድነው? 52,000 ነው። 50,000 ብር ቢሸጥ 52,000 ብር ኮስት አለበት ነው። ስለዚህ 52,000 ብር ሲሸጥ 50,000 ብር ኮስት 50,000 ብር ሲሸጥ 52,000 ብር ኮስት አለበት ማለት ነው። አይሚ ስለዚህ ከስሮ ነው የሸጠው ማለት ነው ሰውዬ። ዲ ላይ ስንመጣ ደግሞ ዋት ኢዝ ዘ ፕሮፊት ቢፎር ዘ ታክስ ፎር ሴልስ ቮሊዩም ኦፍ ብር 50,000 ነው የሚለው። እሺ እዚህ ጋር ስንመጣ የትን ፎርሙላ መሰላችሁ እዚህ ጋር የምንጠቀመው ኤክስ ኢዝ ኢኳልስ ቱ ቪ ፕላስ ኦር ማይነስ ፕሮፊት ኦቨር 1 ማይነስ ኤም ነው። ይሄ ማለት ሴልስ ረቨኑ አቴኒ ሌቭል ላይ ያለውን ሴልስ ረቨኑ ስለሆነ የተጠየቀው ምን ያህል ነው 50,000 ቢሸጥ የሚያገኘው ይሄ ሰውዬ። ስለዚህ ኤክሳችን ስንት ነው? ሴልስ ቮሊዩማችን 50,000 ተሰጥታናል። 50,000 እኩል ነው 10,000 ነው። ቢ ማለት ፊክስድ ኮስት 10,000 ፕላስ ኦር ማይነስ ፕሮፊቷ ስለሆነ የተጠየቀችው ኦቨር 1 ማይነስ ኤም ነው። ስለዚህ 50,000 ዩኒት ላይ ያለውን ለማግኘት እዚህ ጋር ስንሰራው ስንት ነው? ኤም ቦታ ላይ ስንት ነው የምናስገባው? 0.85 ነው። ምክንያቱም እንዳለ ኮስቶቹ 0.85 ስለሆኑ፣ ስለዚህ ፕሮፊት ማለት 50,000 ሲባዛ በ0.15 ይሆናል። ሲቀነስ 10,000 አድርገን ነው የምንሰራው። ስለዚህ ይህን ስንሰራው ማይነስ 2,500 ይመጣል። ስለዚህ ማይነሷ የምታሳየን ምንድን ነው? ኪሳራ ነው ማለት ነው። ይሄ ሰውዬ ከስሯል እንዳልኳችሁ 50,000 ዩኒት 50,000 ሲሸጥ ስንት ነው? 52,000 ብር ነው ኮስቱ። ስለዚህ 2,500 ብር ከስሯል ማለት ነው። ይህን ነው የሚያሳየን ዲ ላይ። ስለዚህ ይችን ፎርሙላ የምትጠቀሙት ምንድን ነው? ምን ያህል ነው ሴልስ ቮሊዩሙ ከተጠየቅን ነው። ሴልስ ቮሊዩሙን ግን እዚህ ጋር ሴልስ ቮሊዩም 50,000 ስለተሰጠ ነው 50,000 ተሰጥቶ ፕሮፊቷ ነች የተጠየቀችው። ግን ሴልስ ቮሊዩሙን ከተጠየቃችሁ አቴኒ ሌቭል ፕሮፊቱ ተሰጥቶ ቢሆን ኖሮ ሴልስ ቮሊዩማችንም ምንድነው ይሄ ማለት 2,500 ተሰጥቶ ቢሆን 50,000 ይመጣልን ነበረ ነው እዚህ ጋር ይቺ ፎርሙላ የምታሳየን። እሺ ስለዚህ ይህን ይመስላል ኮሽን ነምበር 40 የሪቴለር ወይም የመርቻንዳይዝ ሲሰራ በዚህ መልኩ ነው ማለት ነው የሚሰራው። 15ኛው ላይ ስንመጣ የካምፓኒ ፕላንስ ቱ ወርክ ይህም የዛው የሪቴለር ወይም የመርቻንዳይዘር ስለሆነ እንመልከቱ። የካምፓኒ ፕላንስ ቱ ወርክ ኦን ማርጂን ኦፍ 46%
of retail price and to incur other variable cost of ብር 0.06 per ACL. Fixed cost for a given year are ብር 10,000 አለ። ኤ ላይ ፋይንድ ኢኩዌሽን ሪሌቲንግ ቶታል ኮስት ቱ ደ ሴል ነው። ስለዚህ አሁንም እዚሁ ጋር ምንድን ነው ኮስት ኦፍ ጉድ ሶልዳችን። ስለዚህ ማርጂኑ ስንት ነው? 46% ነው የሰውዬ ገዝቶ ሲሸጥ የሚያተርፈው። ስለዚህ ከቨር የሚያደርግበት ኮስት ኦፍ ጉድ ሶልዱን የገዛበትን ወጪው ስንት ነው? 54%ቱ ወጪውን ከቨር ነው የሚያደርግበት ማለት ነው። 46% ከሆነ ትርፉ ከሽያጩ የሚያገኘው ማለት ነው። ስለዚህ ሌላ ደግሞ ተጨማሪ ስንት አለበት? 0.06 አደር ቫሪያብል ኮስት አለበት። ይችንም ከግምት አስገቡ። ፊክስድ ኮስቱ 10 ሺህ ነው ተብለናል። ስለዚህ ኤ ላይ ፋይንድ ኢኩዌሽን ሪሌቲንግ ቱ ቶታል ኮስት ከሴል ጋር ያለው ሪሌሽንሽፕ አውጡ ነው። ስለዚህ ዋይ ኢዝ ኢኳልስ ቱ ኤምኤክስ ፕላስ ቢ ነው ብለናል። ዋይ ኢዝ ኢኳልስ ቱ ኤም ስሎፕ ኤማችን ስንት ነው የምትሆነው? 0.54 ሲደመር 0.06 ነው። እንዳለ ኮስቷን ነው ከቨር የምታደርገው ብለን የለ ኤም። ስለዚህ 0.6 ይሆናል ማለት ነው። ሲደመሩ 0.6 ኤክስ ሲደመር 10 ሺህ ይሆናል ማለት ነው። ዋይ ኢዝ ኢኳልስ 0.6 ፕላስ 10,000 ይሆናል ማለት ነው። ኢኩዌሽናችን ኮስት እና ቶታል ሴልስ ማለት ነው። ስለዚህ ሴልሱን እያስገባን ምን ያህል ነው ኮስታችን የሚለውን እንፈልጋለን ማለት ነው። በኤክስ ቦታ ሴልስን እያስገባን ዋያችንን ቶታል ኮስታችንን ማግኘት እንችላለን ማለት ነው። ቢላይ ስንመጣ ፋይንድ ብሬክ ኢቭን ረቨኑ። ስለዚህ ብሬክ ኢቭን ረቨኑ ነው። ብሬክ ኢቭን ለመሆን ምን ያህል መሸጥ አለበት ነው። ስለዚህ ኤክስ ኢ ነው ብሬክ ኢቭን ረቨኑ የሚወክለው እኩል ነው ፊክስድ ኮስት ኦቨር 1 ማይነስ ኤም ነው ብለናል። ስለዚህ 25,000 ይመጣል ማለት ነው ይህን ስንሰራው። ስለዚህ እዚህ ጋር ምንድን 25,000 ዩኒት ማለት አይደለም። እዛኛው ላይ ቅድም ማኑፋክቸረር ከሆነ ምንድነው ብለናል? ምን ያህል ማምረት አለበት ነው። ኳንቲቲ ነው የምንፈልገው፣ ብሬክ ኢቭን ኳንቲቲ ነው። እዚህ ጋር ግን ብሬክ ኢቭን ሴልስ ቮሊዩም ነው። ምክንያቱም ምን ያህል መሸጥ አለብኝ ብሎ ነው የሚያስበው እንጂ ምን ያህል ማምረት አለብኝ ብሎ አያስብም። ሻጭ ከሆነ ገዝቶ ሻጭ ከሆነ ማለት ነው። ስለዚህ 25,000 ብር ብሸጥ ብሬክ ኢቭን ላይ ሆናለሁ። ምክንያቱም ወጪን ከቨር አድርጌ ምንም ትርፍ ኪሳራ የሌለበት ፖይንት ላይ ለመድረስ 25,000 ብር የሚዋጣ ነገር መሸጥ አለበት ማለት ነው ባጭሩ ይሄ ሪቴለር ማለት ነው። ስለዚህ 25,000 ይሆናል ብሬክ ኢቭን ፖይንቱ ማለት ሴልስ ቮሊዩም ሴልስ ረቨኑ ማለት። እሺ ከዛ ሲ ላይ ስንመጣ what will net profit before tax be if sales are ብር 100,000። ስለዚህ ሴልሱ 100,000 ሲሆን ምን ያህል ነው እንትሩ ነው የተጠየቀው እዚህ ጋር what will be net profit ትርፍ ነው የተጠየቀው። 100,000 ቢሸጥ 100,000 ቢሸጥ አስባችሁታል? 100,000 ቢሸጥ ምን ያህል ነው? ቅድሙ ላይ ግን ቢሆን የምትጠየቁ ምንድነው 100,000 ዩኒት ቢያመርት ነው። አያችሁ ኳንቲቲ ነው። እዚህ ጋር ግን ምን ያህል 100,000 ቢሸጥ ምን ያህል ትርፍ አለው ነው። ስለዚህ የምንጠቀመው ፎርሙላ አንድ አይነት ነው። እዚህ ጋር ኤክስ ኢዝ ኢኳልስ ቱ ቢ ፕላስ ኦር ማይነስ ፕሮፊት ኦቨር 1 ማይነስ ኤም ነው። እዚህ ጋር አት ኤኒ ሌቭል ላይ ያለውን ሴልስ ቮሊዩም ነው። ለመርቻንዳይዘር ከሆነ ደግሞ አት ኤኒ ሌቭል ላይ ያለውን ኳንቲቲ ሌቭል ለማግኘት ነው የምንጠቀመው ይህን ፎርሙላ ማለት ነው። ስለዚህ ልዩነታቸው ሴሊንግ ፕራይስ ነው ማለት ነው። ያኛው መሸጫ ዋጋው ላይ ነው የሚጨምረው ማለት ነው ይሄኛው መርቻንዳይዘሮች። እሺ ስለዚህ 100,000 ዩኒት ነው ተሰጥቶና 100,000 ዩኒት ይሆናል እኩል ነው 10,000 ፕላስ ፕሮፊት ኦቨር 0.4 ነው። ስለዚህ ፕሮፊት ማለት 100,000 በ0.5 አብስተን 10,000 ስንቀንስ የምናገኘው ነው 30,000 ነው ትርፉ ማለት ነው። ስለዚህ የሰውዬ 100,000 ብር የሚዋጣ ነገር 100,000 ሲሸጥ ሴልስ ቮሊዩሙ ሲሆን ሴልስ ረቨኑ ሲሆን ስንት ነው? 30,000 ብር ያተርፋል ማለት ነው። ዲ ላይ ስንመጣ ደግሞ ምንድነው የሚለን ኢፍ ዊ ዋንት ቱ ሜክ ኤ ፕሮፊት ቢፎር ታክስ አት ኦፍ ብር 20,000 ዋት ሹድ ቢ ደ ረቨኑ ሌቭል። አያችሁ እዚህ ጋር ደግሞ ቀጥታ አሁን በኢኩዌሽኑ ነው የተጠየቀው ምን ያህል ረቨኑ ቢያገኝ ነው ይሄ ሰውዬ 20,000 ብር የሚያተርፈው ነው የተባለው እዚህ ጋር ደግሞ። ስለዚህ እዚህ ጋር የምናደርገው ምንድነው ኤክስ ኢዝ ኢኳልስ ቱ 10,000 ፕላስ 20,000 ኦቨር 0.4 ነው። ስለዚህ 20,000 ብር አትርፏል ስለተባለ ነው ፕላስ የምናደርገው። 20,000 ብር ከስሯል ብንባል ማይነስ ነበር ይቺ ምልክት የምናደርጋት። ስለዚህ ሴልስ ቮሊዩሙ ስንት ነው? 75,000 ብር መሸጥ አለበት ይሄ ሰውዬ 20,000 ብር ለማትረፍ ማለት ነው። ስለዚህ ዲ ላይ 75,000 ብር ይሆናል ማለት ነው። ስለዚህ የመርቻንዳይዘርን በዚህ መልኩ ነው የሚለየው። ስለዚህ እዚህ ጋር መለየት ያለባችሁ የመርቻንዳይዘር ነው ወይስ ሪቴለር ወይም ሪቴለር ወይም መርቻንዳይዘር ነው ወይስ ማኑፋክቸረር ነው ነው። ስለዚህ ማኑፋክቸረር ከሆነ ምንድነው እንደ ሴልስ ቮሊዩሙን አትጠየቁ። ምን ያህል መሸጥ አለበት ብሬክ ኢቭን ላይ ለመድረስ አይደለም የምትባለው፣ ምን ያህል ማምረት አለበት ብሬክ ኢቭን ላይ ለመድረስ ነው። እዚህኛው ላይ ሲሆን ምን ያህል መሸጥ አለበት ብሬክ ኢቭን ለመድረስ ነው የሚባለው። ስለዚህ የሁለቱ ልዩነት ወቁ። ጥያቄው ምን ላይ ነው የሚያተኩረው የሚለውን ዲቴል ተመልከቱት። ሌሎቹ የሊኒየሮቹ እንዳየናቸው ናቸው። በየትኛው ፎርም ነው የተሰጠኝ የሚለውን ለዩ እና በቁጥር ቀመር ምናምን መሸምደድ አይደለም እዚህ ጋር እንደ በፊቱ እንደማትስ የሚጠበቅባችሁ እና በዲቴል ማወቅ አለባችሁ። እያንዳንዱ ሴንቴንስ አበጠራችሁ ማንበብ አለባችሁ እና በዚህ ወይ ጥሩ ውጤት ታመጣላችሁ።
እና በቀጣዩ ፓርት እስከምንገናኝ በቀጣዩ ፓርት እንገናኛለን። ግን ባይ ዘ ዌይ 16 እና 17 ያልሰራሁላችሁ ከዚህ ጋር የተያዙ ስለሆኑ ናቸው እና ስሯቸውና በኮሜንት ላይ ያሳውቁኝ ከከበዷችሁ እኔ እልክላችኋለሁ የሰራሁትን። እና በቀጣዩ ቪዲዮ እስከምንገናኝ መልካም ጊዜ። ቪዲዮ እንደሚመቻችሁ አልጠራጠርም። በቀጣይ ጊዜ እንገናኛለን። ቻው፣ መልካም ጊዜ ይሆንላችሁ።